ለአምሮት በመጨረሻም ነገሮቹ ተሳክተውልኛል ብላ በጣም ፍንድቅድቅ ብላ ደስታ በደስታ ሆና፣ ነገር ግን በመጨረሻ ያልጠበቀችው ነገር ነው የሆነባት። ለእሷም ፕራንክ ለቤተሰቡም አስደማሚ ሆኖ ተገኝቷል። ይህ ነገር ምንድን ነው? ትርሲት በመጨረሻም ለእኔና ላንቺ ሰላማችን የሚሰጠንን ነገር ሰጥተን ምን አለ ለአምሮት እና ይግርማ የሚባል ሰውዬ ብንገላገላቸው ብላም ለእናቷ ሀሳቡን አቅርባለች። ወይዘሮ ዘኑ ሁለቶች ታማቾች ወጣው ወግ ማድረጋቸውን ልቧ ሊያርፍላት አልቻለም እና ኪራ እባክህ ተከታተላቸው እነዚህ ልጆች በእርግጠኝነት ይችል አምሮት የምትባለው ውስጥ ምንም ሊያምራት አይችልም። እኔ ማድረግ ብችልና ቅን ቢኖር ኑሮ የሆነ ነገር እንዳለ ጠርጥሬ ፈልጌና ምርምሬ ላገኘው እችል ነበረ፣ ግን ደግሞ እኔ አቅም እንደሌለ ታውቃለህ። ስለዚህ እባክህ አሁን የመጨረሻ አማራጭ ያለኝ አንተ ብቻ ነህና ነገሮችን ተከታትለ ትርሲትን አደጋ ላይ እንዳትጥላት ተከታተል ብለዋለች። ታዲያ እንደተለመደው እንደተነጋገሩት ትርሲትና ላምሮት ከዛ ሁል ጊዜ ከኪራው ጋር መጣ ቁጭ ከምትልበት መናፈሻ ቦታ እንደተለመደው ይዛት መታለች። በዛ ምክንያት ታዲያ አሁንም እናት ልቦ ያላረፈላት እባክህ ልጅ እንደው ተከተላቸው በማለት እውነትም እንዲከታተላቸው አድርጋለች። ነገር ግን እዛ ጋር ኪሩቤል በጣም የሳሳተው ነገር ምንድን ነው? የተወሰነ ደቂቃ ቆይቶ ከዛ ወደ ቤት ተመልሷል። ግን መመለስ አልነበረበትም። በሌላ በኩል ጆንም ወረቀቱን አደራ ብላ ሰጠው ስለነበረ በጠዋቱ እንዲያመጣላት እና ሌላ ቦታ እንዲጠብቃት አድርጋም ነበር ላምሮት። ታዲያ በዚህ መካከል ወረቀቱን በሰጠችው አጋጣሚ እሱ ይኸውልሽ አንድ ማወቅ ያለብሽ ነገር በእርግጠኝነት ከቤት እንደወጣችሁ ኪራ መከታተሉን አያቋምም እና በዚህ ጉዳይ አንቺ ጠንቀቃ ሆነሽ ለምንም ብለሽ ማምለጥ አለብሽ እና መጀመሪያ ከዛች ከተለመደችው ቦታ ሄዱ። ከዛ እሱ መከታተሉን ሲያቆም ወደ ትመጫለሽ ወደ ፖሊስ ጣቢያና ወደ ቀኑ ታስፈርሚያታለሽ የሚል ሀሳብ ሰጥቷታል። በእርግጥም ጆን እንዳለው ሲከታተላት ነበረ። ወይዘሮ ዘኑ አንድ ያላወቀችው ነገር በዚህ ዓላማ ላይ ለአምሮት ብቻዋን እንዳልሆነች እና ጆን እንደሚያግዛት አላወቀችም። ጆን ቢያግዛት ግን ጥሩ ነበረ። እኔ ግን በበኩሌ ጆንን በጣም ጠርጥሬው ነበረ። ምክንያቱም ወረቀቱን ከሰጠችውም በኋላ በእርግጠኝነት ይሸውዳታል ብዬ አስቤ ነበርና ወረቀቱን ራሱ በሌላ ቦታ ወይም ደግሞ በሌላ ስም ሊያደርገው ይችላል ብለን ገምተን ነበር። ግን ምንም ሳይነካካ መልሶላታል። ጆንም እንደተለመደው ካቀበላት በኋላ ሰላም ይላትና ትርሲትም በጣም ግራ ይገባታል። መንገዱ ቢሄዱት አያልቅም። ትርሲት ግን ወዴት ነው እየወሰድሽኝ ያለሽው? እርግጠኛ ነሽ ግን አንቺ ጋር የምትፈልጊው ቦታ ነው ወይስ ምንድን ነው ትላታለች። ታዲያ በዛ መካከል አሁን መጀመሪያ ከተለመደው ቦታሽ መሄድ አለብን፣ ከዛ በኋላ ይሄ ኪራ የሚባለው እየተከታተለን ስለሆነ እሱ ጥሎን ከሄደ በኋላ ወደምፈልገው ቦታ ወስድሻለሁ በማለት ወስዳትም ነበረ። እንደምንም አድርጋ ኪራ ከተለያት በኋላ ወደ ቤት ተመልሶ መጡ። ለዘኑ ልጆቹ ደህና ናቸው፣ በሰላማዊ መንገድ እያወሩ ነው ቁጭ ብለው ይላታል። በዚህ መካከል ታዲያ ለአምሮት እና ትርሲት ተቀምጠው በነበረበት ቅስፈት አሁን ምኑ ነው ይሄ ቦታ የሚያምረው? እዚህ መጠሻው ምን ትሰሪያለሽ? እና ነው እየመጣሽ እዚህ ጋር የምትጎለች ትላታለች። እንግዲህ ትርሲትን በዛ ጋር የመለሰችላት መልስ ምንድን ነው? ያው ልብሽ ንጹሕ ከሆነ ከዚህ ቦታ በጣም ብዙ ነገሮች እንዳለና ተፈጥሮን ራሱን ማድነቁ በጣም ደስ የሚል ነገር ነው። ግን ደግሞ ልብ ለሌላቸው ሰዎች ይህ ቦታ ልክ እንዳልሽው ባዶ ምንም ነገር ተስፋ የማይሰጥ ወይም ደግሞ በጣም ደስ የማይል ቦታ ይሆናል እና ነገሮች የምታበላሻቸው የምታስተካከያቸውም አንቺ ነሽ። ተፈጥሮን ከማድነቅና ከማየት ውጭ ሌላ ምን አዲስ ነገር አለ? በማለትም መለሰችላት። ለማንኛውም አሁን ኪራ ሄዷል ይሉና እነሱም ወደ ቤታቸው ወደ ስራቸው ይመለሳሉ። ታዲያ በዚህ ጉዳይ እናት በጣም ተጨነቀች። ኪራም ተጨንቋል። ኪራ አሁን የሚያስበው ነገር ምንድን ነው? ለአምሮት ያን ያክል ማስረጃ ይዤባት በእርግጠኝነት ሌላ ነገር አታስብም ብሎና እንደፈራችው አድርጎ ነበር የሚያስባት። ግን ለአምሮት ያን ዛቻ እንዲሁም ማስፈራሪያ ከምንም ነገር ሳትቆጥረው የራሷን እቅዶች ማራመድ ጀመራም ነበረ። እቅዶቿን ካራመደች በኋላ እንግዲህ ያው በግልጽ ነው የነገረቻት። በእርግጥ ትርሲት እዚህ ጋር ምን ልናደርግ ነው የምንቆም? ማንንስ እየጠበቅን ነው ስትላት ያው ያለቻት ነገር ምንድን ነው? ጆንን እየጠበቅን ነው። ምክንያቱም ሰነዶችን ለእሱ ነው የሰጠሁትና እሱ ሲያቀብለኝ ከዛ ሂደን ተፈርሚያለሽ ነው ያለቻት። በዛ ምክንያት ታዲያ ይሄ ነገር እኮ መሆን አልነበረም፣ ለጆን መስጠት አልነበረብሽም ብላትም ነበረ። ከዛ ይሄን አንቺን አይመለከትሽም የሚል ትእዛዝ ሰጣታለች። በእርግጥም እዛ ጋር ጆንን ምንም የሚመለከተው ነገር አልነበረም። ግን ለአምሮት ደግሞ ይረዳኛል እና ያግዘኛል ብላ ስለነበረ ጆንን ያው ደግሞ በዛ ላይ ታምነዋለች። አሁን ከአባቷ ቀጥሎ የምታምነው ጆንን ስለሆነ በዛ ላይ ፍቅረኛውም ስለሆነ እኔ የሰጣችሁ እንግዲህ ኪራንም እያቆላመጠች ነው የጠራችው። የሚገርማችሁ ነገር ኪሮዬ ኪሮዬ ልዬ እያለች እንግዲህ እያቆላመጠች
ምንም ነገር እንዳላቀደችና እንዳላሰበች እያሳወቀችው ነበር ከዛ ቤት የወጡት። ከዛ እሱም ዝም ነው ያላት እንደተለመደው። ኪራዬ ምናምን አትበይኝ አላላትም። ለአምሮት እንደምንም አድርጋ እኔና እሷ ወክ ልንሄድ ነው ብላ አሳምና ወጣች። ግን የሚገርማችሁ ነገር ለአምሮት ሁሉን ነገር እንደማታውቅ እንዲሁም ደግሞ ትርሴት አብረን እንውጣ እንዳለቻት ከዛ በኋላ ደግሞ በሰላም እዛች የተለመደችው ቦታ ደርሰው እንደሚመለሱ አድርጋ ነው ያሳመነቻቸው። እናቷ ዳታ በጭራሽ ልታምነው አልቻለችም። እናት ምንድነው ሀሳቧ? ይች ልጅ በእርግጠኝነት የሆነ ነገር እያቀደች ነው የሚል ጥርጣሬ አድሮባታል። ግን ምንም አይነት መረጃ ደግሞ ልታገኝባት አልቻለችም። ከምን ልጀምር? ትርሲትን ብትጠይቃት ራሱ ትርሲት ራሱ መልስ እየሰጠቻት አልነበረም እና የትርሲት ምላሽ ራሱ ለእናቷ በጣም አጥጋቢ አልነበረም። ትርሲት ደግሞ በእርግጠኝነት ይሄን ነገር እንኳንም አልፈረመች ያስብላል። ግን ደግሞ መንገድ ላይ እየሄደች እያለ በጣም አሰቃይታታለች ማለት ነው። ስትጎትታት ምናምን በጣም ነው ያሳቀችኝ። ከዛ ደግሞ ለአምሮት ማለት ነው በጣም የምታስቀው ቸኩላ የራሷን እቅዶች ለማሳካት ስትል በቃ ስለ ትርሲት ግድ አይሰጣትም ነበረ። በጣም እየጎተተቻት ቶሎ ቶሎ እየሄደች ነበርና አንዱ መኪና መንገድ ላይ ጥላት የሚተድ መስሎኝ ራሱ በጣም ስፈራላት እና ስሰጋ ነበረ። ግን እንደዛ አላደረገችም። ያው ከደረሰች በኋላ ግን ምንድን ያደረገችው ወረቀቱን ማየሷ። በእርግጥ እዚህ ጋር ለአምሮትም ስህተት ሰርታለች። ወረቀቱን ገልጣ አላየችውም። ብቻ በእሷ አላማ በእሷ ቤት ሁሉን ነገር ጨርሳ ሰርፕራይዝ ማድረግ ነው የፈለገችው አባቷን እና ወረቀቱን ማየት የለብኝም። በዛ ላይ ደግሞ ሁሉም ቤቱ በትርሲት ስም እንዳለን ስለሚያውቁ ይህ ነገር ገልጫ ላይም ብላ ነው የሄደችው። ከዛ ፍርድ ቤት ውስጥ ገብታ ወረቀቱን ስታይ ስሙ በእናቷ እንደሆነ ታውቃለች። ይህኔ በጣም ትቃጠልና መኪና መንገድ አውጥታ በጥፊ ታጮራታለች። ከዛ እንግዲህ ትርሲትም ለምንድን ነው የምትመችኝ? በቀጥታ አትነገሪም? እንዲሆንሽውን ነገር ምንድን ነው እኔ ላይ ምን አለ ትላታለች። ከዛ ለምንድን ነው የቤቱ ስም በእናትሽ ስም እንዳለ አልነገርሽኝ? እስካሁን ለካ አንቺና እናትሽ ስታሟኙ የነበረ አይደለ ወይ በማለት በጣም ትቃጠላለች፣ ትጮዋለች ማለት ነው። ከዛ ትርሲት እኔ ምንም አውቀው ነገር የለም ሲጀምር እናንተ አይደላችሁ ቤት አለ በስሙ አለ ምናምን እያላችሁ እንደዚህ ስታሰቃዩኝ የነበረ እንጂ እኔ የታየች ሰው አይኔ እንዳላይም አድርገሽዋል፣ አውረሽኛል፣ በቃ እኔ ሰው አድርገሽኛል። ስለዚህ ሌላ አውቅ እችላለሁ አላነበው አላየው አለቻት። እዛ በጥፊ ጠፍጥፋት ወደ ቤት መለሰችላት። ከዛ ይሄ ነገር በእኔና በአንቺ ጉዳይ ነው እንጂ የሚቀር ማንም ሰው ማወቅ የለበትም፣ ይህንን ጥፊ እንደደበደብኩሽላ ትላታለች ማለት ነው። ከዛ ትርሲትም ምንም አማራጭ የላትም እና ወደ ቤት ትሄዳለች። ወደ ቤት ከተመለሰች በኋላ እናቷ አሰፍ ብላ ነው የጠበቀቻት። ደህና ነሽ ወይ እንዴት ነሽ ስትላት እኔ ደህና ነኝ አታስቢ የሚል ምላሽ ነበር የመለሰችው። ከመለሰችው በኋላ ግን መታ እናት ታውቋታል ማለት ነው። ልጇ በጥፊ እንደተመታች ፊቷ በጣም ቀይ ሆኖ ነበርና እንዴት ነው ኪራ የለም ወይ በማለት ኪራ አለ ትላታለች። ወደ ውስጥ ሄዱና ምግብ ላቅርብ ስትላት እንግዲህ እሺ ብላ ለመብላት ከኪሮቤል ጋር ትስማማለች ማለት ነው። ለአምሮትም ይኸው አምጥቼልሻለሁ እናቴ ዝም ብለሽ እኮ ነው የምጠረጥረኝ እንጂ እኔ ጥሩ ሰው ነኝ፣ ከዛች ከምትወደው ቦታ አውጥቻ ነው የመጣው ትላለች ማለት ነው። ከዛ በኋላ ከገቡም በኋላ እኔ ማረፍ አለብኝ ትልና ለአምሮት ታርፋለች። ግን ወረቀቱን አሁንም መመለስ አለባት ከቦታው፣ ያለዛ ትነቃባታለች። እናቷ ምን እያራመደች እንደሆነ ሁላቸውም መንቃታቸው ስለማይቀር ወረቀቱን እንዳወጣችው መመለስ አለባት። ስለዚህ ሂጅ መመለስ አለብኝ ትልና ወረቀቱን እንደምንም አድርጋ ሲተኙላት በጨለማ ሄዳ ማስቀመጥ ጀመረች ማለት ነው። ታዲያ በዚህ መካከል ለትንሽ ልትያዝ ነበረ። ዘኑ ይህ ወረቀት አለ ወይስ የለም እያለ ልትፈትሽ ወደዛ ክፍል እየሄደችም ነበረ። ግን እኔ የቆለፈችባት መስሎኝ ነበር። በነገራችን ላይ ዘኑ ከውጭ በሩን የቆለፈችው መስሎኝ ነበር። ልትከፍት አስባ ግን ደግሞ ለአምሮት ከውስጥ አለች እና ከዛ ትታት ወጣች። በሩን የቆለፈችባት መስሎኝ ነበር በውጭ ግን ደግሞ አልቆለፈችውም እና ለአምሮትም ወዲያውኑ ያንን ነገር አስቀመጠችና ወጣች። ትርሲት ግን አንድ የሚያሳስባን ነገር ነበረ። ቆይ ግርማ ቢመለስ ግን ምንድን ነው የሚያደርገን? ይህን ያክል የሚያስፈራ ነው ወይ ስትላት፣ እንዴ ግርማ ከአሁን ቤቱን በዳካ ሲያስኩት እንዳወቀ በቃ ሁሉን ነገር ነው የሚያበቃለት፣ ምስቅልቅላችን ነው የሚያሳየን ትላታለች ማለት ነው። ትርሲት በዚህ ጉዳይ ፈራችና ከዛ ኪራን መቼ ነው የወረቀት የሚያልቀው ሕክምና ምናምን እንዴት ነው ትለዋለች ማለት ነው። እሱ ደግሞ በቅርብ ያልቃል ይላታል። እሷም እሺ ብላ ተስማምታ ነገሮችን ለማስተካከል እና ፈጠን ፈጠን ብሎ ድና ቁማ በቃ ከዛ እንደፈለጋት መሄድና ከዛ ደግሞ እናቷን ማገዝ በጣም ህልም ሆኖባታል። ግን ይሄ ህልም የሚሳካ አይመስልም ለአምሮት እያለች። ከዛ ለአምሮት ምንድን ነው ያሰበችው? ቤቱ በእናቷ ስም ከሆነ በኋላ ለአባቷ ደወለችና ሰርፕራይዝ አለ ትለዋለች። በእርግጥ
ስሙን በራሴ ያዙሬዋለሁ ብላ ልትነግረው ነበር። ግን ሌላም ሰርፕራይዝ ነው። ይህንኛው ቢበላሽባት ይህንኛውን አሳውቀዋለች። ምክንያቱም ሁለቶችም አያውቁም ነበረ። ቤቱ እኮ በማን ስም ነው ያለው? ስለዚህ አሁን የሚሆነው የአንተ ስራ ነው፣ አንተና ይህን ነገር ማራመድ ያለበት ትለዋለች። ግርማ የኔ ልጅ በጣም ጎበዝ ይላታል፣ ያደንቃታል። ከዛውን ልጇን ሄዳ ታማክረዋለች። እዚህ በኋላ ጨዋታው ውጭ ሆነኝ እኔ አሁን እናቴ ህጋዊ ሚስት ናት። ስለዚህ አስፈራርተው መሆን አስገድዶ ያንን ካርታና ፕላን በራሱ ስም ማድረግ ይችላል። ስለዚህ እጄን ነጣ አወጣለሁ ትላለች ማለት ነው ለአምሮት። ጆን እዛ በፊት አስፈራርቶ ስለነበረ ግርማ እሱስ ልክ ነሽ ያደርጉታል፣ በጣም ከባድ ሰው ናቸው አባትሽ ይላታል። ከዛ ምን ትለዋለች ማለቴ ያው ሲታዩ ያስታውቃል በማለት ጆን አረጋት ማለት ነው። እንዳስፈራራት ግን አልነገራትም። በዛ ምክንያት ወደ ቤት ተመለሰች። ወረቀቱን ማስቀመጠች። ማንም ሳይነቃባት ቁጭ አለች ማለት ነው። ትርሲትና ኪራም ምግብ እየበሉ ነው ያሉት አብረው። እንግዲህ መጨረሻው ምን ይሆናል? ግርማ ከመጣ በኋላ ቤቱ በዳ እንደተያዘ ምን ሊያደርግ ይችላል? ዝኑስ ሚስቱ እንደመሆኑ አስገድዶ ይህን ወረቀት አምጩ ፈርሚልኝ ይላታል ወይስ ምን ሌላት ነው? ዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።